ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ይህ እንግዲህ ሻሩክ ካን በ60 ዓመቱም እንኳን ይህን ያህል ፊት የሆነበትና ፊዚካሉን ያስተካከለበትን መንገድ በተጠይቀ ሰዓት ላይ የተናገረው ነውና በቀን አንድ ጊዜ ነው የምበላው፣ እንደገና ደግሞ የምተኛው 11 ሰዓት ላይ ሲሆን የምነሳው ደግሞ 3 ሰዓት ላይ ነው ብሏልና ያው ስፖርቱን እየሰራ ፊዚካሉን ለማስተካከል በሚያደርገው ጥረት ላይ አመጋገቡንና የእንቅልፍ ሰዓቱን ምን ያህል እንደቀያየረበት የተናገረበት መንገድ ነበርና ሻሩክ ካን በራሱ በቃሉ የተናገረው ነው። ግን ከዛ ጋር ፖስቱ ላይ አንድ ነገር በትክክለኛ የገለጸው ማለት ማንኛውም ሰው እንደዚህ እንዲያደርግ አይመከርም። አንደኛ ይህን ያህል ከለፋና ከደከመ በኋላ ማንኛውም ሰው በቂ የሆነ እንቅልፍ ማግኘት አለበት። እንደዚህ አጭር የሆነ ወይም አጭር ሰዓት ላይ እረፍት ማድረግ የለበትም። ረዘም ያለ ሰዓት ነው የሚያስፈልገው። ኖርማሊ ከ5 እስከ 8 ሰዓት እረፍት ማድረግ እንዳለብን ወይም እንቅልፍ ማግኘት እንዳለብን ሳይንሱ ይመክራል። እነሱ እንግዲህ የተለያየ ነገር ስለሚጠቀሙና ፈጣን የሆነና በዓለም ላይ አለ የሚባል ትልልቅ የሜዲካል እርዳታ ስላላቸው ድንገት እንኳን ጤናቸው የሆነ ችግር ውስጥ ቢገባ ወይም ደግሞ ቢታመሙ ፈጣን የሆነና ኃይለኛ ሕክምና ስለሚያገኙ ለኖርማል ሰው የሚመከር አይደለም። በአጠቃላዩ ግን እሱ እንደዚህ ፊዚካሉን ፊት ያደረገበትና ይህንን ለውጥ ያገኘበትን መንገድ በጣም አስገራሚ ነው። በተለይ ደግሞ በ60 ዓመት ትንሽ ይከብዳል። ይሄ የከንገና ራናውት በጣም አሳዛኝና አስገራሚ የሚባለው የፊልም ሂደቷን የሚያሳይ ነው። በእርግጥ ከንገና ራናውት በምን እንደሚባለው መቀስ በሆነ ምላሷ ከቦሊውድ ጋር ከተጣላች በጣም ቆየት ብላለች። በእርግጥ ሱሻንት ሲንግ ራጅፑት ካረፈ በኋላ ህንድ ውስጥ ቦሊውድ ላይ ከሚገኙ ከትልልቅ ፕሮዳክሽን ሃውሶች ጋር ከትልቅ አክተሮች ጋር እንግዲህ ተናቁራለች እና በኃይለኛው ምንም እንኳን ወደ ፖለቲካ ብትገባም ግን የፊልም ስራዋ ላይ ጠቅሟታል የሚባል አይደለም። ከዛ በላይ በጣም የሚያስገርመው የኢንዱስትሪው ሳይሆን የተመልካቹ ነው። ምሳሌ እዚህ ጋር የሚታየው አሁን ኢመርጀንሲ የተሰኘው ፊልም በኢንዲራ ጋንዲ ታሪክ ላይ የሚያጠነጥን ቆንጆ ፊልም ነበረ። ማለት ታሪካቸው ነው፣ ግን ምናልባት ታሪኩን ስለሚያውቁት መሰለኝ ተመልካች አላገኘም፣ ዲዛስተር ሆኗል። ቴጃስ የተሰኘው እንኳን ከሪቲክ ሮሽን ፋይተር ከተሰኘው ፊልም ቀደም ብላ የጀት ፊልም ለማውጣት የተሯሯጠችበት ነው ተብሎ ታወቅሳለች እና ያው እንደሚታወቀው ከሪቲክ ሮሽን ጋር እንግዲህ በነበራት አለመግባባት እሱን ለመንቆር ነው ተብሎ ነበረ። ግን ፊልሙ መጨረሻ ዲዛስተር ሆኗል። እሱ እንኳን ብዙም የረባ ፊልም አልነበረም። ቪኤፍኤክስ ምን ደካማ ነበረ። ከዛ ቀጥላ ግን ቴሌቪዥን ፊልም ሰርታ ነበረ። በጣም የሚያምር ቆንጆ ፊልም ነበረ። ግን ይህን ተመልካቹ ለምን ለማየት ፈቃደኛ እንዳልሆነ ባይገባኝም በቃ ፍሎፕ ሆኗል። እንዲያውም ዲዛስተር ሆኗል። ደረቅ የተሰኘው ፊልም ቆንጆ ነው፣ ግን ጊዜውን ያልጠበቀ ፊልም የሰራችው ማለት በዚህ ጊዜ ላይ ተመልካቹ የሆነ ፕሪዲክት የሚያደርገውና የሚገምተው አይነት ታሪክ ስላለው በጣም ተመልካች ማግኘት አልቻለም። ቀደም ብሎ ቢሆን ይህ ፊልም ምናልባት ስኬታማ ሊሆን ይችል ነበረ። ታሪኩ ማለት ነው የሆነ አውትዴትድ ነው። ፐንግ የተሰኘው ፊልም ጥሩ ነው፣ ግን ያው ፍሎፕ መሆኑ ትንሽ ይከብዳል። ጀጅሜንታል ሄ የሚለውን እንኳን አላየሁትም፣ ግን እንደተሰማው ከሆነ የፊልሙ ታሪክ ያን ያህል ፍሎፕ የሚገባው አልነበረም የሚል አንዳንድ አስተያየት ሰምቻለሁኝ። ከዚህ ማለት ትንሽ ይሻላል የሚባለው መኒከሪካ የተሰኘው ነው። እሱም ቆንጆ ፊልም ነበረ። ይህን ያህል አቬሬጅም የሚገባው አልነበረም። ሱፐር ሂት ምናምን ብላክ ባስተር ባይሆንም ሂት ግን ይገባው ነበር ይህ ፊልም። ከዛ ሌላ ሲምረን የሚል ፊልምም አላት። እሱንም አላየሁትም፣ ግን በጣም በሚያሳዝን ሁኔታ ይህም ፍሎፕ ሆኖባታል እና እነዚህ የከንገና ራናውት ኢቨን አሁን በቅርቡ ለእይታ ይበቃ በጣም ምርጥ ፊልም አላት። ቆንጆ ፊልም ነው። ቸንድረሙኪ እንኳን ዲዛስተር መሆኑ የማይቀር ነበረ ማለት ፍሎፕ መሆኑ የማይቀር ነበረ። የማይሆን ሰዓት ላይ የማይሆን ታሪክ ነው ይዛ የመጣችው። ግን ባህረት ጋር ባገብ ቪዳታ በዚህ ዓመት ለእይታ ይበቃው አሁን ባለፈው ስክሪን ነው። በእርግጥ ካላያችሁት እንድታዩት ጋብዛችኋለሁ። እጅግ በጣም አስገራሚ ፊልም ነው። ኢቭን የዚህ ፊልም ታሪኩ የሚያጠነጥነው 26/11 የተባለው የሙምባይ ጥቃት በደረሰ ሰዓት ላይ ስለ ታጅ ሆቴል ምናምን ነገር የደረሰውን በደንብ አሳይተውናል። ግን አሸባሪዎቹ በሌላ አንግል በሌላ ሳይድ አንድ ሆስፒታልን አጥቅተው ነበር እና የዛ ሆስፒታል ነርስ ምን ያህል ከነፍሷ ጋር ታግላ ውስጥ የነበሩትን ታካሚዎች ለማዳን የከፈለችውን መስዋዕትነት በጣም አጉልቶ የሚያሳይ እጅግ በጣም ምርጥ ፊልም ነው። ያው የኢንዱስትሪ ድጋፍም ሆነ የተመልካች ድጋፍ ስላላገኘች ፊልሙ በሚያስጠላ ሁኔታ ዲዛስተር ሆኗል። ግን የሚገባው ፊልም ነው የሚባል አይደለም። በጣም ቆንጆ ፊልም ነበረ። ኮንቴንቱ ኢቭን ክሪቲክሶች በጣም አድንቀውታል፣ ወደውታል። እኔም በጣም ተመችቶኝና ወድጄው ነው ያየሁት። ማለት በዚህ አንግል አላየሁትም። አሪፍ የሚባል ስክሪን ኮፒ ነበረ። ጠራ ያለ ነው። ድምፁም በጣም ክሊር ሆኖ የሚሰማ ነበረ። ተመችቶኝ ነው ያየሁት። በጥራት ሲወጣም ራሱ ደግመዋለሁ ብዬ የማስበው ፊልም ነው። ምንም እንኳን ታሪኩን ኦልሬዲ ባቀውም ወይም ደግሞ ባየውም ግን በጣም ብዙ ማየት ያለብኝ ቴክኒካል ነገሮች አሉ። ስክሪን ኮፒ ስለሆነ ጨለማው አላሳያለኝ ማለት ነው። በጣም የሚያምር ነው ፊልሙ። ካላያችሁት እንድታዩት ጋብዛችኋለሁ። ይሄ እንግዲህ አልፋ የተሰኘው ፊልም አሁን በቅርቡ ለእይታ ሊበቃ ነው። ኦልሬዲ ዛሬ ያለነው አንድ ላይ ነው። ይሄን ድምጽ ቀዳ እንግዲህ በአንድ ነው ጁን 1 ላይ ነኝ። ከሁለት ቀን በኋላ ፊልሙ ለእይታ ይበቃል። የዛን ጊዜ እንግዲህ በትክክለኛ እናውቃለን። ግን ሶሻል ሚዲያ ላይ ሁሉም እርግጠኛ ሆኖ እያወራ ያለው በዚህ ፊልም ላይ በካሜሮል ሻሩክ ካን እንደሚገባ እርግጠኛ ሆኖ እየተናገሩ ነው ያሉት። ኢቭን የኛ አንድ ተመልካችም ቲዘሩ ላይ ሰልማንን አይቼዋለሁ ብሎ ያለ አንድ ኮሜንት አይቼ ነበር። ደቂቃውን ንገረኝ ስለው እንኳን ደቂቃውን ሊነግረኝ
ሊመስለኝ አልቻለም። ግን ሰልማን ካን ከነጨራሹ አለ ብዬ አልገምትም። የሻሩክ ካን ካሚዮም ራሱ አጠራጣሪ ነው ማለት ይኑር አይኑር እርግጠኛ አይደለንም። ግን ቢኖር ይህን ያህል ፍንጭ ሳይሰጡ ዝም ብለው አይለቁትም ነበር። ለምን የፊልሙን ሃይፕ ለማሳደግ የሚያደርጉት ጥረት ላይ በእርግጠኝነት ሻሩክ ካን ቢኖር በጣም ማሳደግ ስለሚፈልጉ ያስገቡት ነበር። ግን ደግሞ ሻሩክ ካን ኪንግ የተሰኘው ፊልም ለእይታ ከመብቃቱ በፊት ማንኛውም ፊልም ላይ በካሚዮ ሮል ላለመግባት ወስኗል። አንዳንዶቹ ደግሞ አሁን በቅርቡ የፖስተው እንደሚያሳየው ከሆነ እርግጠኛ የሆኑበት ዋና ምክንያት ብለው የተናገሩት አሁን በቅርቡ ሻሩክ ካን ዋይአርኤፍ ቢሮ ሲመላለስ አይተውታልና ያ ስለታየ አልፋ የተሰኘው ፊልም ላይ ሻሩክ ካን በካሚዮ ሮል አለበት ብለዋል። አንዳንዶቹ ደግሞ ድንገት እንኳን በካሚዮ ሮል ካልገባ ወይም ካላየ ነው በእርግጠኝነት የመጣበትና ጉዳዩ ወይም የተነጋገሩበት ዋና ምክንያት በቀጣይ ፐታንቱ ስለተሰኘው ፊልም ወደ ፍሎር ለማውረድና ተግባራዊ ለማድረግ ከኪንግ ቀጥሎ ሻሩክ ካን ፐታን ሁለተኛውን ክፍል ይዞ ለመምጣት እየተነጋገሩ ወይም እየመከሩ ነው ብለው እርግጠኛ ሆነው አውርተዋል። የትኛው እንደሆነ ጊዜ ነው የሚፈታው። ግን በአጠቃላይ እናንተ ምን ይመስላችኋል? አልፋ ላይ ሻሩክ ካን አለበት፣ ሰልማን ካን አለበት በካሚዮ ሮል፣ ሪቲክ ሮሽን እንኳን እንዳለበት ሂንት ሰጥተውናል፣ አይኑን አሳይተውናል። ስለዚህ ከቢር ሆኖ እንደሚገባ እርግጠኛ ሆነናል። ሌሎቹ ማን ያለ ይመስላችኋል? እስቲ ገምቱ እናንተ። ከሁለት ቀን በኋላ ኢቭን እናንተ ይህን ቪዲዮ ስታዩት በማግስቱ ፊልሙ ለእይታ ስለሚበቃ አሁን ላይ ያላችሁን ግምት ቀድማችሁ ገምቱ እስቲ። አሚር ካን ፕሮዳክሽን ሃውሱን የመሰረተበትን 25ኛ ዓመት ባለፈው የተለያየ ቪዲዮ አይተን ነበር ከሰልማን ጋር ምናምን እና በዛ ሰዓት ላይ እንግዲህ የተለያዩ አይነት ነገሮች ነው የተከሰቱት። እሱን በሂደት እናወራባቸዋለን። ግን በአስገራሚ ሁኔታ የራሱን ፕሮዳክሽን ሃውስ ፕሮዳክሽን የተሰኘውን አሚር ካን ለገን የተሰኘው ፊልምን በሰራ ሰዓት ላይ ነበረ 2001 ላይ የመሰረተውና አሁን 25ኛ ዓመቱን አክብሯል። በፈረንጆቹ 2026 ያው በትክክልም 25 ዓመት ይሞላዋልና በአስገራሚ ሁኔታ ስለ ለገን እንኳን አውርተናል ከዚህ በፊት ቀደም ብለን። በፕሮጀክቱ ላይ በጣም እምነት ስለነበረውና የተለያዩ ፕሮዳክሽን ሃውሶች ይህንን ፊልም ለመስራት ከነጨራሹ ፈቃደኛ ስላልነበሩ በዚህ ጊዜ ላይ ተቀባይነት አይኖረውም ብለው ስላሰቡ እሱ ግን በጣም ስላመነበት በመጨረሻም የራሱን ፕሮዳክሽን ሃውስ ከፍቶ በራሱ ፕሮዳክሽን ሃውስ ለገን የተሰኘ ፊልም ለእይታ አብቅቶ ስኬታማ መሆን ችሏል። ይሄ በጣም አስገራሚ ነው። ምን ያህል በስክሪፕቱ እምነት እንደነበረው የሚያሳይ ነው እና መጀመሪያ ላይ አይሆንም የሚከስር ፊልም ነው ይቅርብህ ያሉት ሰዎችን እንዳለ ማሳፈር ችሏል። በስራው በብቃቱ አሳይቶ ማለት ነው። እንዲሁም እዛ ፊልም ላይ የነበረው ትወናውን በጣም ምርጥ ነበረ። የቡወን ታሪክም ደግሞ የማይረሳ ነው። ፊልሙም ደግሞ በጣም ስኬታማ ሆነ። ከዛ አልፎ ተርፎ ኦስካር አዋርድ ላይ በአመቱ ኖሚኒ ነበረ፣ እጩ የነበረ የህንድ ፊልም መሆን ችሏል። ከዛ በኋላ ግን በሱ ፕሮዳክሽን ሃውስ እዚህ ጋር የምታያቸው ፊልሞች ጠቅላላ አምርቷልና ተርፋማ ሆኗል በደንብ። ምሳሌ አሁን እዚህ ጋር አሚርና ሰልማን ካን በ1994 አንዳዝ አፕናፕናን በሚሰሩ ሰዓት ላይ የነበረውንና አሁን ደግሞ 25ኛ ዓመቱን ባከበረ ሰዓት የድርጅቱን ወይም የፕሮዳክሽን ሃውሱን ሁለቱ አንድ ላይ ሲገናኙ የተፈጠረውን ወይም ደግሞ የታየውን ሁኔታ ካፕቸር አድርገው በንጽጽር ያሳዩ ነውና አይገርምም? ከ32 ዓመት በኋላ ማለት ነው እንደዚህ ቅልብጭ ብለው የሚታዩት። የሚገርም እኮ ነው። የእነሱ እድሜ በደንብ አይቆጥርም ወይስ ራሳቸውን ስለሚጠብቁ ነው? ብቻ አስገራሚ ነው። ይሄ ፖስተር እንግዲህ ለረጅም ጊዜ ሲዘዋወር ነበረ። ከነጨራሹ እንደዚህ አይነት ሂንት እንኳን የላቸውም። ግን ብዙዎቹ በቅርብ ቀን ለእይታ ይበቃል ወይም ደግሞ ይሰራል ብለው በሚያወሩ ሰዓት ላይ ከተሰራ ምናልባት ኩችኩችታይ ሁለተኛ ክፍል ካለው አሪያን ካን መሪ ተዋናይ ሆኖ ከዛ በኋላ ማነች ደግሞ ሴቷ ዱረንደር ላይ የተወነችው ልጅ ማለት ነው አንድ ላይ ምርጥ አድርገው አቀናብረውት እንግዲህ በኤአይ ነው የሰሩት። እርግጠኛ ነኝ ሲታይ ያምራል አይደለ? ግን ደግሞ የሚገርመው ነገር ከነጨራሹ ይሄ እውነት አይሆንም ወይም ትክክለኛ አይሆንም የሚባለው ነገር አሪያን ካን ከነጨራሹ ወደ ትወናው ዓለም መቀላቀል አይፈልግም። በዳይሬክተርነቱ ቀጥታ መቀጠል ነው የሚፈልገው። ደርማ ፕሮዳክሽን ደግሞ እንደዚህ አይነት ፊልሞችን ወይም በጣም የተወደዱና ተመልካቹ በጣም የወደዳቸው ምርጥ ክፍሎችን ክፍል 2 ምናምን ክፍል 3 እያለ ይዞ ላለመምጣት ቃል የገባበት ሁኔታ አለ። እዚህ ጋር ደግሞ ደርማ ፕሮዳክሽን ብለው ከታች ሎጎውን ሁሉ አስቀምጠዋል። ብቻ ከነጨራሹ የማይሆን ነገር ነው፣ መሰራትም የለበትም። ያንን ታሪክ እንደገና ማበላሸት ይመስለኛል። ምን ትላላችሁ እናንተ? ሻሩክ ካን ጄለርቱ የተሰኘው ፊልም ላይ ካሚዮ ባለመግባቱ ወይም ደግሞ እምቢ በማለቱ የተነሳ እንግዲህ በጣም ብዙዎቹ የተለያየ አይነት ሀሳብ እየሰጡ ነው ያሉት። አንደኛ ያው የራሱ ፕሮጀክት ላይ ፎከስ በማድረጉ የተነሳ የሌላውን ፕሮጀክት አልተቀበለም ነው። ሌሎቹ ደግሞ በትክክለኛ እያሉ ያሉት ቀደም ብሎ አሚር ካን ኩል የተሰኘው ፊልም ላይ በካሚዮ ሮል በገባ ሰዓት ላይ በጣም አሪፍ ነገር እናያለን ብለን ጠብቀን ነበረ። ግን ለፊልሙ ምንም ነገር የጠቀመ ነገር አልተፈጠረም እና እዚህ ጋር የሚለው ፖስቱ ምንድነው ሻሩክ ካን እንኳን ፊልሙን ራሱ ሪጀክት አድርጎታል። ሌሎቹን ግን ያው እድል ሪጀክት አድርጓቸዋል። ስለዚህ በቀጣይ ጄለርቱ ላይ የሪቲክ ሮሽን ካሚዮ ምን ይመስላል፣ ምን ለውጥ ያመጣል የሚለውን እናያለን እያሉ ነው። እድሜና ጤናውን ያድርሰንና እናየዋለን። ግን አንድ ትክክለኛ ነገር የታሚል ሲኒማ በጣም የሚተማመኑበትና ትልቁ ሱፐርስታራቸው ረጅኒካንት ነው። ለረጅም ዓመታት ማለት ነው ኢንዱስትሪውን ከፊት ይዞ የመራው ማለት ነው አሉ። ሌሎቹ በጣም ምርጥ አክተሮች አሉ፣ ግን የረጅኒካንትን ያህል ስታር ፓወር የላቸውም እና እሱን ተማምነው ወይም ከሱ ጋር አንድ ፊልም ሰርተው የቦሊውድ ደግሞ አንድ ትልቅ አክተርን በፊልሙ ላይ በካሚዮ ሮል በማስገባት እስካሁን ድረስ ህልም የሆነባቸውን 1000 ከሮር ለመስራት በጣም ትልቅ ጥረት እያደረጉ ነው ያሉት እና ያን ጥረት እንግዲህ ምናልባት ኩሊ በተሰኘው ፊልም አሚር ካን ከገባ በኋላ ይሳካል ተብሎ ሲጠበቅ ነበር። እኛም እርግጠኛ ሆነን ስንጠብቅ ነበረ። ፊልሙ
በእርግጥ ምርጥ ቢዝነስ ሰርተዋል፣ ግን የተጠበቀውን ያን ያህል ርቀት መሄድ አልቻለም ነበረ። ስለዚህ አሁን ተስፋ ተደርጎ የሚጠበቀው እንግዲህ የታሚል 1000 ከሮር ይገባል ተብሎ የሚጠበቀው ጄለር 2 ነው። ጄለር አንደኛው ክፍል በጣም ተወዶ ነበረ፣ ሁለተኛው ክፍልም አሪፍ ተመልካች ያገኛል። በዛ ላይ ደግሞ ሪቲክ ሮሽንን ለማየት በሚደረገው ግብግብ ፊልሙን ስኬታማ የማድረግና 1000 ከሮር የመሰብሰብ ምርጥ ፕላን አድርገዋል። ከተሳካላቸው አሪፍ ነው፣ ያሳካላቸው ለጥረታቸው። ሰልማን ካን መላጣ ሆኖ ያው 2002 ላይ ታይቶ ነበረ። የዛን ጊዜ እንኳን እንደዚህ ሶሻል ሚዲያ ስላልነበረ ብዙዎቻችሁ አላያችሁት ይሆናል። የተለያየ መጽሔቶች ላይ ግን ወጥቶ መነጋገሪያ ሆኖ ነበር የዛን ጊዜና አሁን ከረጅም ጊዜ በኋላ በድጋሚ መላጣ ሆኖ ታይቷል። እንግዲህ ይሄ ቫምሲ ፔፐሊ የሚሰራው ፊልም ላይ እንግዲህ የሚኖረው ካራክተርን ለመጫወትና ለመወጣት ብሎ የተላጨው ይመስለኛል። አጄይ ዴቭጋን ደግሞ በቃ ሁሉም ፊልም ላይ ስፕሊት ሰርቶ ወይም ደግሞ ሁለቱ እግሩን ጭኖ መምጣት የተለመደ ነው። ገና በፊት ድሮ የመጀመሪያ ፊልሙ ላይ ታስታውሱት እንደሆነ ያው ሞተር ሳይክል ላይ አለ ከላይ። ከዛ ቀጥሎ ከረጅም ጊዜ በኋላ ደግሞ ከሮይ ቼቲ ጋር ጎልማን ላይ ደግሞ መኪኖች ላይም ልክ እንደዛው እንደ ድሮ ስፕሊት ባይሰራም ግን ሁለት እግሩን የተለያየ መኪና ላይ አድርጎ መጥቶ ነበር። ሞተር ሳይክል ከዛ መኪና አደረገ። ሰኖፍ ሰርዳር ላይ ደግሞ ሁለት ፈረሶች ላይ መጥቶ ነበረ። አሁን ደግሞ ደማልፎር ላይ ነው፣ እርግጠኛ ነኝ ጎልማን ላይ እንኳን አይደለም፣ ደማልፎር ላይ ልክ እንደዚህ ሁለት ዶልፊኖች ላይ እንግዲህ ቆሞ እንደተለመደው እየመጣ ነው። ወደፊት እንግዲህ ፕሌን ላይ እንጠብቀዋለን ማለት ነው። እነዚህ ሁሉ አልቋል፣ ምድር ላይ ያሉት ሁሉም ስላለቁ አውሮፕላን ላይ እንጠብቃለን። ይህ እንግዲህ ቀደም ብሎ ጁን 12 ላይ የተለቀቁ ፊልሞች ናቸው በዚሁ ዓመት በ2026 እና ሃንትድ 3D መጀመሪያ አንድ ክፍል ነበረውና የሁለተኛው ክፍል ስለሆነ ጥሩ ሰርቷል የሚባል ነው። ዊኬንድ ቢዝነሱ ነው በ3 ቀናት ማለት ነው፣ አርብ፣ ቅዳሜ፣ እሁድ 9.35 ከሮር አካባቢ መስራት ችሏል። ገቨርነር የተባለው ፊልም ደግሞ 3.45 ከሮር ሰርቷል። ድልጂት ዶሳንች የተወነበት ደግሞ ሜቫፐስ አውንጋ የተሰኘው ፊልም፣ ይሄ ፊልም በጣም ተወዷል። ቆንጆ ፊልም ነው። ኢቭን የመጀመሪያ ዊኬንዱ ካለፈ በኋላ ጥሩ ተመልካች እንዳገኘ የተነገረን ያለው እነ ነስሩዲን ሻህ ምናምን ነገር አሉበት። በዛ ላይ ደግሞ ኢምቲያዝ አሊ ነው ዳይሬክት ያደረገው። በጣም የበሰለና ጥልቀት ያለው የፍቅር ታሪክ አለው ብለው ብዙዎቹ አፕሪሼት እያደረጉት ነው ያሉት። በእርግጥ አንድ የሰማሁት ነገር ምንድነው እንደ ሰያራ ምናምን አይነት ፊልም የሚወድ ማህበረሰብ ይህን ፊልም ላይወደው ይችላል። ግን በጥልቀት ፊልሞችን ማየት የሚወድ ካለ፣ ጥልቅ የሆነ የፍቅር ታሪክን የሚያሳይ ፊልም የሚወድ ሰው ካለ ይወደዋል የሚባል ፊልም ነው። ምክንያቱም ነስሩዲን ሻህ ካረጀ በኋላ የወጣትነት ታሪኩን መለስ ብሎ ነው የሚያሳየው ወይም የሚተርከው ፊልሙ። ያ ነገር ደግሞ ትንሽ ስክሪን ፕሌዩን መጀመሪያ ላይ ማለት ነው ካራክተር ቢልድአፕ ሲያደርጉ ሌት ሆኗልና ተመልካቹን አሰላችቷል የተባለ ፊልም ሆኗል። ባህረት ከባጋ ቪዳታ ያው ቀደም ብዬ አውርቻችኋለሁኝ ከእንግና ራናውት የተወነችበት ፊልም ነው። እጅግ በጣም ቆንጆ ፊልም ነው። ግን ያው 4.25 ከሮር ሰጥቷል። ይሄ ዲዛስተር መሆኑ በደንብ ያረጋገጠ ፊልም ሆኗል። የመጀመሪያው ዊኬንድ ላይ የፊልሙ ገቢ በጣም ወሳኝነት አለው። በጀቱ ምንም ያህል ቢሆን አንድ ፊልም ምን ያህል ርቀት መሄድ እንደሚችል የመጀመሪያው ዊኬንዱን ፊልሙ በተለቀቀ በ3 ቀን ውስጥ ማለት ነው ብቻ አርብ፣ ቅዳሜ፣ እሁድ ወይም ቀደም ብሎ ሐሙስም ሮብም ቢለቀቅ እስከ እሁድ ድረስ ያለው ቢዝነስ በጣም ወሳኝ ነው። ብዙ ጊዜ ዲሴምበር ላይ ፊልማቸውን ለመልቀቅ የሚያደርጉት ትግል የሚታየው ወይም ብዙ ፊልሞች ወደ ዲሴምበር የሚሄዱበት ምክንያት የክሪስማስ ረፍቱ በጣም ረዘም ስለሚል ዊኬንድ ቢዝነሱ በአጠቃላይ የሚመጣው 5-6 ቀን ነው እና እንዲያውም እስከ 7 ቀን ድረስም ጋፕ ይኖራል። በዛ ውስጥ ደግሞ ሁሉም ረፍት ስለሚሆን ስራ ስለማይኖረው ምርጥ ገንዘብ ሸቅሎ ከዛ በኋላ ደግሞ ፊልሙ ስኬታማ መሆኑን እያረጋገጠ ይሄዳል ብለው ሁሉም እርግጠኛ ናቸው እና ዲሴምበር ላይ የሚደረገው ግብግብ ቀን አተው ምናምን ሳይሆን ለቢዝነሱ በጣም አመቺ የተባለና የረፍት ቀን ሰፋ ያለ ዊኬንድ ስለሚኖረው ለዛ ነው። ይህ እንግዲህ የህንድ ተመልካችም ሆነ በዓለም አቀፍ ደረጃ ፊልም የሚያይ ማህበረሰብ በአጠቃላይ የሚያስወቅስ የሚባል ፊልም ነው። ኮንቴንታቸው ቆንጆ ሆኖ ግን ቦክስ ኦፊስ ላይ ስኬታማ ያልሆኑ ፊልሞች እንዲሁም በጊዜውና በወቅቱ ያልታዩ ፊልሞች እያሳየን ያለው ምሳሌ በ2004 የሻሩካን ሰዋዲስ አውርተንበታል። ብዙ ጊዜ ፍሎፕ ነበር ቦክስ ኦፊስ ላይ። ከበኋላ ግን ዛሬ ላይ ከልት ክላሲክ ነው ተብሎ በጣም ተወዳጅ ፊልም ሆናል። በ1994 ደግሞ ድሮ አንዳዝ አፕና አፕና የተሰኘው አሚርና ሰልማን ካን የተወኑበት ኮሜዲ ፊልም ምርጥ ፊልም ነበር በጊዜው፣ ግን ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር የወረደው። ስለዚህ አሁን ላይ ከልት ክላሲክ ተብሏል። ሜዳና የተሰኘው ደግሞ 2024 ላይ ለእይታ የበቃው የአጄይ ዴቭጋን ፊልም ዲዛስተር ነበረ፣ ግን ፊልሙ በጣም በክሪቲክሶች የተወደደና ምርጥ ፊልም ነበረ። ከዛ ሌላ በዛው ዓመት ሜሪ ክሪስማስ ሚል ቪጄ ሰትፑት የሰራበት ፊልም፣ ይሄ ፊልም ኮንቴንቱ በጣም ቆንጆ ነበረ። እንዲያውም በዓለም አቀፍ ደረጃ ያለውን ኦዲየንስ በደንብ የሚስብና የሚያግባባ ታሪክ ነው ተብሎ ነበረ፣ ግን አልሆነም፣ ፍሎፕ ሆነ መጨረሻው። ደረቅ የተሰኘው ፊልም እንኳን ሪሜክ ስለሆነ ሊሆን ይችላል ሁለተኛው ክፍል ማለት ነው። ፍሎፕ የሆነበት ምክንያት ግን በ2025 ፍሎፕ ሆኖ ነበረ፣ ግን ኮንቴንቱ ቆንጆ ነበረ። አይ ወንት ቱ ቶክ እንኳን የአቢሼክ በቸን እርግጠኛ ነኝ ከእናንተ መሀልም ብዙ ሰው አላያችሁትም ብዬ የማስበው ነው። ኢቭን አቢሼክ በቸን እንደዚህ አይነት ፊልም እንደሰራም እርግጠኛ ነኝ ያልሰማችሁ ብዙ አላችሁ። ያልተወራለት ፊልም ነው፣ ግን በጣም ምርጥ ፊልም ነው። በጣም የሚመስጥ ቆንጆ ፊልም ነው። እንድታዩ ትጋብዛችኋለሁ ካላያችሁት። ግን ዲዛስተር ሆኖ ነው ያለፈው። የከንገናን አውርተንበታል። በዚህ ዓመት ደግሞ በንደር የተሰኘ የቦቢ ዶል ፊልም ፍሎፕ ሆኗል። ይህም ፊልም በጣም እየጠበቅኩት ነው ያለሁት። ክሪቲክሶች በጣም አድንቀውታል። በጥራት ይምጣና ደግሞ እስቲ አየዋለሁ ማለት ይህን ያህል መጠበቄ ካልቀረ ጥራቱ ልጠብቅ ስክሪኑን አላየውም ብዬ እንጂ ስክሪኑን አግኝቼዋለሁ። በአሜሪካን ፕሮዳክሽን ካምፓኒ የተሰራውና ታዋቂው ዳይሬክተር ራጅኩማር ሰንቶሺ ዳይሬክት ያደረገው ባትዋራ 1947 የተሰኘው ፊልም በዚህ ዓመት ኦገስት 14 2026 ለእይታ ይበቃል ተብሏል። እንደዚህ አይነት ፊልሞች ልክ ያው ገደር የመጀመሪያው ክፍልም ሆነ ሁለተኛው ክፍል ተወዳጅነትን አግኝቶ ነበረ። አሁንም በሌላ አንግል ቆንጆ ታሪክ ያሳዩናል ብለን እንግዲህ የምንጠብቀው ፊልም እንዲሆን አድርገውታል እና ተመልካቹም በጣም እየጠበቀው ነው ያለው። በዚህ ፊልም ላይ ከሶኒ ዶል ጋር ፕሪቲ ዚንታን ከረጅም ጊዜ
በኋላ ወደ ሲኒማ ተመልሳ እናያታለን። ከዛ ሌላ ሸባና አዝሚ ያለች የሶኒ ዶል ልጅ የሆነው ከረን ዶልም በዚህ ፊልም ላይ አለ። ከዛ ሌላ አሊ ፈዘል አለ። እርግጠኛ ነኝ ያው የተለመደውን ታሪክ ግን ባልተለመደ አንግል በሌላ አቅጣጫ ያሳዩናል በምንጠብቀው ፊልም ነው። ይህ ፊልም ለእይታ ሲበቃ እንግዲህ የኢምራን ሃሽሚ አዋራ ፐንቱ የተሰኘው ፊልም ክላሽ ያደርገዋል። ያ ትንሽ ነገሩን ከበድ አድርጎታል። ግን እስቲ አብረን ምን ይሆናል። ምንም ቢሆን የሶኒ ዶል አድናቂዎች እርግጠኛ ነኝ በጣም ብዙ ስላሉ ህንድ ውስጥ ልክ ገደር ላይ እንዳየነው ከተለያየ ገጠራማ አካባቢ እንግዲህ በተለይ በጭነት መኪና ተሰብስበው እየመጡ ሲኒማ ቤትን ጭቅ ብለው እያዩ ስኬታማ እንደሚያደርጉት ምንም ጥርጥር የለውም። ኢቨን አሜሪካን ይህን ፊልም ፕሮዲውስ ያደረገበትና እንዲሰራ የፈለገበትም ዋና ምክንያት ገደር ሁለተኛው ክፍል ስኬታማ ከሆነ በኋላ ባለፈው ከዛ በኋላ ነበር ይሄ ስክሪፕት ያነሳው ወይም ደግሞ ለመስራት ያሰበው። ፊልሙ ካለቀ በኋላ ረጅም ጊዜ የሚያቆየበት ምክንያት ልክ እንደዚህ የነጻነት ቀናቸውን ሲያከብሩ ኦገስት 14 ፊልሙን ለመልቀቅ ታስቦ ቀኑን ሲገፋው ነበር። በመጨረሻም በዚህ ዓመት ኦገስት 14 የነጻነት ቀን ሲከበር ፊልሙ ለእይታ እንዲበቃ የቫይቡን ሙዱን ያመጣዋል ብሎ ስላሰበ በዚህ ቀን ወስኗል። ይህ ፕሮግራም እንግዲህ አቀርብላችኋለሁ እያልኩኝ የተለያዩ አዳዲስ መረጃዎች እየመጣ ስላለ እየተራዘመ ነው፣ ግን በማንኛውም ሰዓት ላይ ቢቀርብ የሚሆን ነውና አሜሪካን የፕሮዳክሽኑ 25ኛ ዓመት ባከበረ ሰዓት ላይ የመጀመሪያ ባለቤቱ የነበረችው ሪና ደታን ፕሮግራሙ ላይ እንግዲህ ተገኝታለች እና እንዲሁም ደግሞ ይህ ፕሮዳክሽን ሃውስ ከተመሰረተ በኋላ ተገናኝተው ወደ ፍቅር ገብተው የተጋቡት ደግሞ ኪረን ራው የተባለችውም ባለቤቱ ሁለተኛ ባለቤቱ እስቲል አሁንም ከሱ ጋር ትግባባለች ማለት ቢፋቱም ግን አልተጣሉም። አሁን 25ኛ ዓመቱን ባከበረ ሰዓት ላይ ካምፓኒው ማለት ነው በቅርቡ ባለቤቱ የምትሆነውን ጎሪ ሰፕራት የተባለችው ቀጣይ ባለቤቱ አብራ ተገኝታለች እና በአስገራሚ ሁኔታ ሶስቱም ባለቤቶቹ እዚህ ፕሮግራም ላይ ታይተዋል ወይም ተገኝተዋል እና ከሁለቱ ጋርም ያን ያህል መጣላት ወይም ደግሞ አለመግባባት ላይ አይደለም። በቃ ተፋተዋል ግን ይገናኛሉ። ስለዚህ አሁን ሶስተኛ ባለቤቱንም ይዞ መጥቶ እንግዲህ በዚህ ሰዓት ላይ ኢንትሮዲውስ አድርጓል። ይሄ በጣም አስገራሚ የሆነ የግል ህይወት ነው። በእርግጥ ግን ምን አይነት ነገር አሳልፈዋል በዚህ ውስጥ የሚለውን አብረን ለማየት እንሞክራለን በቀጣይ። ይህ ፖስት የሚያሳየው እንግዲህ የቦሊውድ ትልልቅ አክተሮች የመጨረሻ ሂት የሆነ ፊልማቸውን የሰሩበትን አመት ነው። ምሳሌ አክሽይ ኩማር ቡት መንግላ የተሰኘው ፊልም በ2026 ሰርቶ የመጨረሻ ሂት ፊልሙ ነበረ። ሻሩክ ደግሞ በ2023 የሰራው ደንኪ የተሰኘው ፊልም የመጨረሻ ሂት ፊልሙ ነበረ። ሶኒ ዶል ቦርደር 2 በ2026 ሂት ፊልሙ ነበረ። रणवीर सिंह ዱረንደር ሁለተኛው ክፍል ወይም የመጀመሪያው ሁለተኛው ማለት እንችላለን። ሁለተኛው ግን የመጨረሻ ስለሆነ በ2026 ሂት ፊልሙ ነበረ። አጄይ ዴቭጋን በ2025 ለይታ የበቃው ራይድ የተሰኘው ሁለተኛው ክፍል ሂት ነበረ። ቪኪ ኮሸል ደግሞ ቻቫ በ2024 ለይታ የበቃው ፊልሙ የመጨረሻ ሂቱ ነበረ። रणबीर ከፑር ደግሞ በ2023 ለይታ የበቃው አኒማል የተሰኘው ፊልም የመጨረሻ ሂት ፊልሙ ነው። እዚህ ጋር አሁን የሰልማን ካን የመጨረሻ ሂት ፊልም የነበረው ታይገር ሁለተኛው ክፍል ነው። ያም ደግሞ በ2017 ነው። ይህም ማለት ያለፉት 9 ዓመታት ሰልማን ካን በአጠቃላይ አንድ ፊልም እንኳን ሂት የሆነ ፊልም መስራት አልቻለም ማለት ነው። አውቃለሁ ታይገር 3 ሂት ነበር ልትሉ ትችላላችሁ፣ ግን እሱ ክሊን ሂት አይደለም በሚለው እናልፈዋለን። ለዛ ነው ሊስት ውስጥ ያልገባው። ባለፈውም ብያችሁ ነበር፣ አንዳንዶቻችሁ ተከራክራችሁ ነበር። ጎግል ላይ ቼክ አድርጉ። ሂት እና ክሊን ሂት ምን ለውጥ እንዳለው ቼክ አድርጉ። ሰልማን ካን በአንድ ንግግር እንዳለ ያለፉት 2 ቀናት እያየው ነውና አንዳንድ ሰዎች የኔን ስም እየጠሩ ማንነታቸውን ለመገንባትና ለመታወቅ ሲጣጣሩ እያየው ነው ብሎ ነበርና ትክክል። ያው ካላሂረን በተሰኘው ፊልም እየተደረገ ያለውን ጥረት እንግዲህ እያየው ነው፣ በህግም እሱን መልስ ሰጣችኋለሁ ብሎ እየተናገረ ነው ያለውና አስገራሚ ንግግር ነበር። ብዙዎቻችሁ በእርግጥ ከዚህ በፊት ቀደም ብዬ አቅርቤላችሁ ነበረ። ሪሜክ የሚያደርጉት ቦሊውዶች ብቻ ሳይሆን ሳውዞችም እንደሆነ አሳይቻችሁ ነበረ። ራሱን የቻለ አንድ ፕሮግራም አቅርቤላችሁ ነበረ። በጣም ታዋቂና ትልልቅ የተባሉ ፊልሞችን ሪሜክ ያደረጉበት መንገድና ምን ያህል ስኬትን እንዳገኙ አቅርቤ ነበር። አንድ ፕሮግራም ካላያችሁት መለስ ብላችሁ እንድታዩት ጋብዛችኋለሁ። ይሄ ፖስት ደግሞ የሚያሳየው በ2018 ለይታ የበቃ የነበረው በጣም ተወዳጁ አንዳዱን የተሰኘው ፊልም ስኬታማ ከሆነ በኋላ በመቀጠል በቴልጉ ማስትሮ ብለው በ2021 ሪሜክ አድርገውት ነበረ። በመለያለም ደግሞ ብረማም ብለው ሪሜክ አድርገውት ነበረ በ2021 እሱንም 2024 ላይ ደግሞ አንዳገን ብለው በታሚል ቋንቋ ሪሜክ አድርገውት ነበረ። ይህ የሚያሳየው እንግዲህ አንዳዱን የተሰኘው ፊልም ታሪኩ ምን ያህል መሳጭ እንደነበረና ምን ያህል ሰው እንደወደደው ነው። እርግጠኛ ነኝ ይህን ፊልም ካያችሁ መጨረሻው አልገባችሁ መሰለኝ። የአዩሽማን ኩራና ላይ ማለት ነው። አጨራርሷ ትንሽ ውዝግብ ፈጥራ ያለቀች ናትና መጨረሻ ላይ ማየት መቻሉ ብቻ ሳይሆን እንዴት ብሎ ከዛ ጥቃት ተረፈና ማየት ቻለ የሚለውን ኢቭን ሚስጥር አድርገው ነው የጨረሱትና ሁለተኛ ክፍል ቢኖርና ቢቀጥሉት እንዲያውም አሪፍ ነበረ። በህንድ ሲኒማ እንግዲህ በጣም ብዙ አክተሮች አሉ፣ ግን ከፊት የሚጠሩትና ጎት የሚባሉት 6ቱ ናቸው እያለ የሚያሳየ ነውና አንደኛ ደረጃ ላይ ያለው ያው ከፊት ያስቀመጡት እንግዲህ ሰልማን ካን ነው። ሱልጣን ወይም ባይጃን በመባል ይጠራል በአድናቂዎቹ። ሻሩክ ካን ደግሞ ኪንግ ካን በመባል፣ አክሼይ ኩማር ደግሞ ኪላዲ ኩማር በሚለው ስሙ ይጠራል። አሚር ካን ደግሞ ሚስተር ፐርፌክሽኒስት በሚለው ስሙ ይጠራል። አጄይ ዴቭጋን ማስ መሃራጃ ይባላል። ሪቲክ ሮሽን ደግሞ እንደሚታወቀው የግሪኩ ጣዖት ብለው ይጠሩታል። በውበቱና በቁንጅናው ያገኘው ነው። ሲጨርስልን ከታች ምን እያለን ያለው በትክክለኛ በነገራቸው እነዚህ 6ቱ አክተሮች በቀጣይም ቢሆን የሚተኩ አይደሉም የሚል ነው። ይሄ ሁላችንም የምንስማማበት ነው። ለረጅም ዓመታት ስኬታቸውን አስቀጥለውና
የነበሩና ምርጥ ስራቸውን እያበረከቱ የመጡ ኢንዱስትሪውን በደንብ ያነቃነቁና ያነቃቁ ተዋናዮች ናቸው። መቼም የሚረሱም የሚተኩም አይደሉም። ቦታቸው ሊተካ ይችላል እንጂ እነሱን መተካት ማንም አይችልም። በቃ ሌጀንድ ናቸው በሚለው እናሰምርበታለን። የካላሂራን ፊልም ጉዳይ ህግ ቢይዘውም ማለት ነው እየተከራከሩ ነው ፊልም ሜከሮቹ። ግን ፊልሙ ላይ የነበረው ተዋናይ የሰጠውን ሙሉ ኢንተርቪው አይቼ ነበርና ብዙም ነገሩ የሚታመን ባይመስልም ግን ያለው ምንድን ነው በቃ ሙሉ ለሙሉ ሰልማን ካህንን ለማጥቃትና ታርጌት ለማድረግ ፊልሙ እንደተሰራ በመጨረሻ ሳቅ እኔ ከፊልሙ ሙሉ ለሙሉ ወጥቻለሁ ብሏልና እንደዚህ አይነት ለእንደዚህ አይነት ዓላማ የሚውል ፊልም ላይ ከነጨራሹ መተወን አልፈልግም ብሏል። አንዳንድ ቦታ ላይ የተሰጠ መረጃ እንደሚያሳየው ከሆነ ያው ቀደም ብሎ ሌሎች አክተሮች እንዳሉት ማለት ነው የፊልሙ ታሪክ እንደዚህ እንደሆነ አላወቅኩም ነበረ ብሏልና ለእኔ ደግሞ ያ ነገር አልተዋጠልኝም። ምክንያቱም ነገርን በብዙ አንግል ማየት እችላለሁና እርግጠኛ ነኝ እናንተም ማየት ትችላላችሁ። እጁ ላይ የተደረገለት ብራስሌት የማን እንደሆነ ሳይለየው ቀርቶ ፍርድ ቤት የነበረ ክርክር ላይ የነበረ ሲንን ሲቀረጽ እንኳን በወጣችሁ ቲዘር ማለት ነው እሱ ስለምን እንደሆነ ሳይገባው ቀርቶ እንደገና አጋዘን ለማደንም የተደረገ ሲን ላይ ሲቀረጽም ስለማን እንደሆነ ሳይገባው ቀርቶ ምንነቱ ሳላቅ ነው መጨረሻ ላይ ፊልሙን አልሰራም ብዬ ሳቅ የወጣሁትኝ ብሎ መናገሩ ቲዘሩ ለይታ ሲበቃ ነው እንደዛ ያለው እንጂ በሚሰራ ሰዓት ግን አላቀውም ነበር ማለቱ ትንሽ ከአንድ ከአዋቂ ሰው የሚጠበቅ አይደለም። ባይሆን በአጠቃላይ ጠለቅ ያለ ዓላማቸው በሌላ አንግል ስለሆነ መስራት አልፈለኩም ቢል ያዋጣው ነበር እንጂ ሳላቅ ነው የሚለው ትንሽ ነገሩን ግር አስብሎታል። ቀደም ብሎም እንግዲህ የተለያዩ ኬዞች ላይ ብዙ ምስክሮች ጠፍተዋልና ከ64 በላይ ምስክሮች እንዲጠፉ ተደርጓልና አሁን ላይ የእናንተ ፊልም አለመስራቱ ምናምን ነገር ትንሽ ለኔ የሚዋጣ አይደለም። በዛ ላይ ደግሞ ፊልም ፕሮዲውሰሩ አሁን አደባባይ ላይ ወጥቶ እየተናገረን ያለው እሱ እንኳን በሌላ ፕሮግራም በሰፊ ያቀርብላችኋለሁ። ዱባይ ውስጥ ምናምን የሚገኝ ማፊያ ወይም ጋንግስተር እየደወለ ህይወትን የምትወድ ከሆነ ከነጨራሹ ይሄን ፊልም እንዳትሰራው አቁሞ እንዴት ብለህ ነው አንተ ቲዘሩ ላይ እኮ የተናገርከው ቃል ወይም ያቀረብክበት መንገድ ዳውድ ኢብራሂም ሙምባይ ላይ የሁሉም አባት ነበረ፣ ግን አሁን ያ ጊዜ አለፈና ሎረንስ ቢስኖ የሁሉም አባት ሆኗል ብለህ እስከ ማቅረብ ድረስ የደፈርከው ሎረንስ ቢስኖ አሁን የዳውድ ኢብራሂም አባት ነው እያልክ ነው አንተ። በል ህይወትን የምትወድና ራስን እንግዲህ መጠበቅ ከፈለክ ይሄን ፊልም ከነጨራሹ ሰርዘው ብሎኛል ወይም ይቅርብ ብሎኛል፣ እኔ ግን እሰራዋለሁ ብሎ እስከ መከራከር የደረሰበት ሁኔታ ላይ ነው ያለው። እና በዛውም ያለው ምንድን ነው አንዳንድ ሰዎች እንግዲህ ያላቸውን ኮንታክት ተጠቅመው በህግም ሆነ በተለያዩ በማፊያዎች በአሸባሪዎች እኔ ላይ የዛቻ እና የማስፈራሪያ ሂደት እንዲቀጥል እያደረጉ ነው ያሉት ብሏል። የተለያዩ ስሞችን ጠቅሰው ማለት ነው። ያም ሲታይ ደግሞ እዚህ ጋር አክተሮቹም ሆነ ተዋናዮቹ ከፊልሙ እየሸሹ ያሉበት ምክንያት ግልጥ ብሎ እየታየ ነው ያለው። ብቻ ነገርን በአንድ አቅጣጫ ሳይሆን በሁሉም አቅጣጫ ይዩት። የዛን ጊዜ ግልጥ ብሎ ይታያቸዋል ወይም ይገባቸዋል። አኑራግ ከሸፍ በጣም ምርጥ ዳይሬክተር ነው። የሚሰራቸው ፊልሞች በጣም ይወደዳሉ። ግን ደግሞ ምንነቱ ባይታወቅም ቦክስ ኦፊስ ላይ ግን ስኬትን አያገኝም። ምሳሌ ቀደም ብሎ የሰራው በጣም የሚታወቀው ጋንግ ኦፍ ዋሲፑር የተሰኘው ፊልም በጣም ተወዳጅ ነው። ምርጥ የጋንግስተር ፊልም ነው፣ ሁለቱም ክፍል ማለት ነው። ግን በሚያሳዝን ሁኔታ ቦክስ ኦፊስ ላይ ፍሎፕ ነበር። ምንም ያህል ቢወደድም በሰዓቱ ግን ተመልካች አላገኘም ነበረ። ከዛ ደግሞ ሙካባዝ የሚል ፊልም ሰርቷል። ይሄ ፊልም በጣም በክሪቲክሶች የተወደደ ፊልም ነው፣ ግን ፍሎፕ ነው ቦክስ ኦፊስ ላይ። ዴቭዲ የተሰኘው ፊልም አሁንም ድረስ እንግዲህ የሚታይና የሚወደድ ፊልም ነው። ኢቭን የዴቭዳስን ታሪክ በሌላ አንግል ያሳየበት ቆንጆ ፊልም ነበረ። እሱም ቦክስ ኦፊስ ላይ ፍሎፕ ነበረ። አሁን በዚህ ዓመት ላይ የበቃው ደግሞ በንደር የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ነው። ሲጠየቅ ያለው ምንድነው ወደ ሲኒማ ቤት ሂዱና ለማየት ሞክሩ ብሎ ያቺኛዋ ቃል እንግዲህ እዚህ ጋር በስድብ ነው ያስቀመጣት። ያው ቡዝዲ ብሎ ነው የሰደባቸውና ሶሻል ሚዲያ ላይ መታችሁ ብቻ ማስተርፒስ ነው ስላላችሁ ምንም የምጠቀመው ነገር የለም ወይም ለስራው ጥቅም የለውም፣ ወደ ሲኒማ ቤት ሄዳችሁ እዩ ብሏል። ቀደም ብሎ ይሄን ነገር ያው ቦቢ ዶልም ብሎት ነበረ። አሁን አኑራግ ከሸፍም ደግሞታል። ያው በዛ ሰዓት አካባቢ ነው ፊልሙ ለእይታ እንደበቃ ማለት ነው። ኢቭን የመጀመሪያ ዊኬንዱ ላይ ነበረ ይሄንን ቃል የሰጡት። አክሸይ ኩማር በየአመቱ እንግዲህ 3-4 ፊልም መስራቱ የተለመደ ነውና አሁን በዚህ አመት እንኳን ያው መቼስ እንትንን አይተናል። ቡት መግላ የተሰኘው ፊልም አይተናል። ቀጥሎ ደግሞ ዌልካም ቱ ጀንግል ለእይታ በቅቷል። አሁን በቅርቡ ደግሞ ኦገስት ላይ ሔዋን የተሰኘው ፊልም ከሴፍ አሊ ካን ጋር ለእይታ ይበቃል። ከዛ ቀጥሎ ደግሞ ዲሴምበር 2026 ላይ ሊለቀቅ ይችላል የተባለው ርዕሱ እንኳን ኪላዲ አይደለም ገና አልተገለጸም። አኒስ በዝኒ ዳይሬክት የሚያደርገው ፊልም ነው። ማለትም በአጠቃላይ በዚህ ዓመት ሁሉም ከተለቀቁና ለእይታ ከበቁ 4 ፊልሞቹ ለእይታ በቁ ማለት ነው። ቀጥሎ ደግሞ በ2027 ማለት ነው በገባንግ ሁለተኛው ክፍል ለእይታ ይበቃል። ጎልማል ፋይፍም 2027 እንግዲህ ለእይታ የሚበቃ ከሆነ ሁለተኛ ፊልም ሆናል። ከዛ ቀጥሎ ደግሞ ሰሙክ የተሰኘው ፊልምም 2027 ለእይታ ይበቃል ብለው ነው የፖሰቱት። እርግጠኛ ባንሆንም ግን ደግሞ ሌሎች ፊልሞችም አሉና በ2027 ሊለቀቁ የሚችሉ በ2026 4 ፊልሞቹ ለእይታ ይበቃሉ። በ2027ም ደግሞ ምናልባት ሌላ 1 ፊልም ጨምሮ 4 ፊልም ለእይታ ሊበቃ ይችላል ብዬ አስባለሁኝ። ግን በአስገራሚ ሁኔታ 1 ቢሊዮን የህንድ ሩፒ የሰበሰበ ብዙ ፊልም ያለው የመጀመሪያ የህንድ አክተር ነው። ማለት 100 ከሮር የሰበሰቡ ፊልሞች 20 ገብተው ነበር። አሁን ዌልካም ቱ ጀንግልም 100 ከሮር አልፏል። ስለዚህ 21ኛ ፊልም ደረሰ ማለት ነው። አኪ በ100 ከሮር ብቻ ደስተኛ ነው ወይስ ወደ ብላክባስተሩ ምናምን ትሄዳለህ? እኔማ ድምቅ ያለ አክሽን ፊልም ይዞ ቢመጣ አሪፍ ነበረ። ልክ እንደ ሳውዞቹ በአሪፍ ዳይሬክተር ቢሰራና ስኬታማ ቢሆን በጣም ደስ ይለኝ ነበር። ግን ደግሞ ተመልካቹ በብዛት ስለሚያየው ማንኛውም ፊልም ይዞ ቢመጣ ገና ፕሮሞሽኑ ሲታይ ወይም አንድ ፊልም እንደሚወጣ ሲነገር ያን ያህል ኤክሳይትመንት አይፈጠርም። ለተወሰነ ጊዜ ጋፕ አድርጎ ወይም ረፍት አድርጎ ቢመለስ አሪፍ ነው ባይ ነኝ። አሚሻ
ፐቴል እንግዲህ ከኮና ፒያርሂ በኋላ በጣም ትልቁ ወይም ስኬታማ የነበረ ፊልሟ ተጠቃሹ ገደር የተሰኘው ፊልም ነበርና እዛ ፊልም ላይ ታስተውሳላችሁ አይደለ? ካራክተሯ ሰኪና ነበርና በአንድ ኢንተርቪው የተናገረችው ምንድነው በፊልሙ ላይ ሰኪና የሚል ካራክተር መሰጠቱና እኔን ሰኪና ብለው መጥራቱ በቀረጻ ሰዓት ላይ ትንሽ አስቸግሮ የነበረ ለዛውም ገደር የተሰኘ ፊልም የተለያዩ ሲኖች በሚቀረጹ ሰዓት ላይ እንደ አዲስ ለኢንዱስትሪ አዲስ እንደመሆኔ ትንሽ ከብዶኝ ነበር፣ ግር ብሎኝ ነበር ብላለች። ያው እንግዲህ የካራክተር ስም ነውና ምናልባትም ከስኬታማ ፊልሟ ጋር በተያያዘ አንዳንድ ነገሮችን እያወሩ እንግዲህ ልክ እንደዚህ ሚዲያ ላይ መቆየት ይፈልጋሉ ብዙዎቹ። እነዚህ እንግዲህ ጠቅላላ ያለቀላቸውና የተሰርተው የተዘጋጁ ፊልሞች ሆነው ግን ለእይታ ያልበቁ ያልተለቀቁ ፊልሞች ናቸው። አንደኛው ምንትሩቡሚ የተሰኘው የሰልማን ካን ፊልም ነው። እንግዲህ የሚለቀቅበትን ቀን እስካሁን አናውንስ አለማድረጋቸው አስገራሚ አድርጎታል። ቶክሲክ እንኳን በመጨረሻ እንደሚለቀቅ አናውንስ አድርገዋል። ኦገስት ወር ላይ እንለቀዋለን ብለዋል። የሶኒ ዶል ገብሩ የተሰኘው ፊልም በእርግጠኝነት አሁንም ለእይታ የሚበቃው በትዋራ 947 የተሰኘው ፊልም ልክ ስኬታማ ሲሆን ስለ ሶኒ ዶል በጣም እየተወራ እያለ የዛን ጊዜ የዚህ ፊልም የሚወጣበት ቀን አናውንስ እንደሚደረግ እርግጠኛ ነኝ። ከዛ ሌላ ደግሞ ጆን አብርሃም የተወነበት የአይፒኤስ ኦፊሰር ማሪያ ታሪክን የያዘው ርዕሱ ባይገለጽም ማለት ነው ሮቼቲ ዳይሬክት ያደረገው ፊልም ተጠናቆ አልቆ ቁጭ ብሏል። የሚወጣበትን ቀን እንግዲህ አሪፍ ቀን እየጠበቁ እያመቻቹ ነው ማለት ነው። የፊልም ስራ ነገር እኮ ትንሽ ግር ይላል። አልቆ ጣጣውን ጨርሶን ቁጭ ብሎ ረጅም ጊዜ ይጠብቃል። በእርግጥ የሶኒ ዶልም በትዋራ 947 የተሰኘው ፊልም ካለቀ በኋላ ረጅም ጊዜ ቁጭ ብሎ ነበረ። ቀን ጠብቆ ነው ለእይታ ይበቃው። የሰልማን እንኳን ያለበትን ችግር ከጨረሰ በኋላ ለእይታ ይበቃል። ቶክሲክ አሁን ይፋ ሆኗል። የነዚህ የሁለቱ ደግሞ ሚስጥር ወደፊት እየተገለጠ ይወጣል። ይህ ደግሞ ሪቲክ ሮሽን አልፋ ላይ መኖሩ ወይም በካሜሮል መኖሩን እንግዲህ ዋይአርኤፎች ለመጀመሪያ ጊዜ ህጋቸውን ሰብረው ካሜሮል ማን እንዳለበት ሊያሳዩ የቻሉበት የመጀመሪያ ክስተት ሆኗል ብለዋል። እና ያንን ህግም የሰበሩት ደግሞ ለዚህኛው አክተር ወይም ለዚህ ሰው ነው እያለን ነው ፖስቱ። ያም ደግሞ ሪቲክ ሮሽን ነው። ምክንያቱም ፐታን የተሰኘው ፊልም ላይ ታይገር በካሜሮል እንደሚገባ እስከ መጨረሻ ሰዓት ላይ እርግጠኛ አልነበርንም። ብቻ ጭምጭምታ ወሬ ነበረ፣ ግን መጨረሻ አይተነዋል። ታይገር 3 ላይ ፐታን በካሜሮል እንደሚገባ እንኳን አውቀናል፣ ግን ቲዘሩ ላይም ሆነ ትሬለሩ ላይ አላየነውም ነበረ። በመጨረሻ ፊልሙ ላይ አይተነው ያው ምርጥ ነበር፣ አሪፍ ነበረ፣ አሪፍ ካሚዮ ነበረ። ስለዚህ አሁን በመጨረሻም አልፋ ላይ ግን ከቢር በካሜሮል እንደሚገባ ትሬለሩ ላይ ማሳየት ችለዋል። የፊልሙን ሃይፕና ለእይታ ሲበቃም ደግሞ የተመልካቹ ኤክሳይትመንት እንዲጨምር ማለት ነው። አልፋ ላይ እንግዲህ አሁን በሚስጥራዊ መንገድ እነዚህ ሁለቱን አክተሮች ወይም ሻሩካና ሰልማን ካህንን ታይገርና ፐታንን ካስገቡና አንድ ላይ ሙሉ ለሙሉ ስፓይ ዩኒቨርሱን ኮኔክት ካደረጉ በእርግጠኝነት የመጀመሪያ ቀን ባይሆንም ሁለተኛና ሶስተኛ ቀን ላይ ፊልሙ በጣም የሚሰቀልና ብዙ ተመልካች የሚያገኝ ይሆናል ብዬ ጠብቃለሁ በራሴ ማለት ነው። ምክንያቱም ልክ ሪቪው ሲወጣ ያየው ተመልካች በሚናገር ሰዓት ላይ ሌላውም ደግሞ ለማየት ግር ብሎ ይሄዳል። የሻሩክ አድናቂ ፐታንን ለማየት፣ የሰልማን አድናቂ ታይገርን ለማየት፣ የሪቲክ አድናቂ ደግሞ ከቢርን ለማየት በሚደረገው ሩጫ አልፋ የተሰኘውን ፊልም ስኬታማ ሊያደርገው ይችላል። በዛውም ስፓይ ዩኒቨርሱን ሊያተርፉት ይችላሉ ተብሎ ካሁኑ ፕሪዲክት የተደረገ እየተገመተ ነው ያለው። ግን ደግሞ ከሆነ በጣም አሪፍ ነው፣ ካልሆነም ደግሞ በራሱ ፊልሙ ራሱን ችሎ ስኬታማ ቢሆን ደስ ይለኛል። እናንተ ምን ትላላችሁ? ከነዚህ መሃል ማን ያለ ይመስላችኋል? መጀመሪያም ገምቱ ብያችሁ ነበር። አሁን ስጨርስም ደግሞ እስቲ ገምታችሁን ጨርስ። የሪቲክን አውቀናል፣ ከቢር ይገባል። ግን ታይገርና ፐታን ይኖራሉ ወይስ ደግሞ ከሁለት አንዳቸው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። እስቲ ገምቱ። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።